ደግሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበናል። እዳውን ስለተረከብነው እነሱንም ጭምር አሁን በፐብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። ወደ 100,000 ቤቶች በመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው ክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ እድል አግኝቷል። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። አሁን ስትራክቸሩ መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። ባለፉት 5 አመታት እንደሚታወቀው ከ434,000 በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። በርካታ ተግዳሮቶችን አልፈው ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉ።